ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። በዚህኛው ቻናል ትንሽ ጠፋ ብለን ተመልሰን መተናል። ቻፕ ስቶሪም አለ። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። ብልጭ ድርግም ነው ያው ታወቀ ነው እንግዲህ ታወቀ ነው። ደበራች ደጠፋች ነው የኛ ነገር። እንዴት ነው? ምን አዲስ አለ ከታሪኮቹ በፊት የምትለ? አዲስ ነገር ምንም የለም። ያው የነራሺያ ጦርነት ብቻ እስካሁን አልቆመም። ይቆማል አሁን ይቆማል። በቋሚነት ያለ ጉዳይ ነው። ጭራሽ እየተባባሰ ያለ እስራኤሎቹ ደግሞ ይቆማል ይመስለኛል። እንግዲህ እናያለን። የነሱ እንደውም ትንሽ ተስፋ ያሳየ መሰለኝ። ትንሽ ተስፋ አለው። ምን አዲስ ነገር አለ በአንተ በኩል? ምንም በቃ ያለ ነው። ሁሉም ባለበት ነው። ትንሽ አየሩ ዘሪቱ ይዟለች እንግዲህ። ኦኬ ዛሬ በጣም መነጋገሪያ ነበረች እንግዲህ ዛሬ። እኛ ይሄን ቪዲዮ ስንለቀው ደግሞ ነገ ሶስተኛ ቀኑና ሊቀጥላል መነጋገሪያ ነው ተብዬ አስባለሁ። አያያዙ ሰፋ ያለ ነው። ያው ግን ለመነጋገር መጀመሪያ መጽሐፉን ማንበብ በቃ ጫፍ ይመስለኛል አይደል? አንዱ ተነስቶ እሱ በተረዳበት አረዳድ ጻፈ። ወይም አለችበት የተባለውን ገጽ ደግሞ ገጽ በገጽ ወይ ደግሞ ኮንቴክስቱንም ሁሉንም ለመረዳት ማንበብ ነው መጀመሪያ። አስተያየት የምትሰጥ ከሆነ እንደዚህ አይነት ነገር ላይ መጽሐፉን አንብቦ ጨርሶ ከዛ በኋላ ነው። እንደሱ ዘመን እኮ አለፈች የሚባል ነገር የለም። ሰመራይዝ ነው አሁን ያለፈ ስል በቃ እንኳን ሰው ያን ሁሉ ገጽ አንብቦ ገና ሲጨርስ ነው አስተያየት ትክክለኛው እሱ ነው። ሲጨርስ ነው አስተያየት የምሰጠው ብሎ ማሰብ ነው ትክክለኛው። ግን የለም አንዱ ያነብና ይመጣና እሱ የተረዳበት መንገድ ባጭሩ እንዲህ ብላለች ሲል መቀባበል ነው። አይ አንብበህ ነው እንደዚህ እንትን የምትል ከሆነ አንብበህ ነው አይደለ መጀመሪያ። አለበለዚያ ልክ አይደለም። እኮ ያነበበው ሰውዬ እሱ በተረዳበት መንገድ ሲጽፈው አንተ ተቀብለ ይዘህ መሮጥ የለብህም ነው ያባባል። ይገባል? ያነበበውማ ሰውዬ እኮ ጻፉ እንዲህ ብላለች እንዲህ ለማለት ፈልጋ ነው እንዲህ ብላለች አላለች ምንም ብትል ደግሞ ባዮግራፊዋ ነው በቃ እንደዚህ አትሆኑ የሚል መልእክት እስከያዘ ድረስ ሁን ከሆነ ነው። መጥፎ ቢሆን እኮ ያለፈ ታሪክ ከሆነ ያንን ካበረታታች ነው ችግሩ። ገብቷል? የኔን ዋጋ አስከፍሎኛል እንዲሆኛለሁ የሚልም መልእክት ካለውና ሰው ላይ እንዲማርበት ከሆነ ታዲያ ምን ችግር አለው ባይነኝ ነኝ። ያ እንግዲህ እስቲ እናያለን። anyway ታሪኮች አሉን አይደል? ያ አሉን 1-4-5 ታሪኮች። ኦኬ መጀመር እንችላለን። እሺ ከመጀመራችን በፊት ክቡራትና ክቡራን አዳዲሶች ካላችሁ ሰብስክራይብ አድርጉ። ላስታውሳችሁ ብዬ ነው። ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። አሁን እንችላለን። መጀመሪያ ወደ ዩኬ ነው የምንሄደው። እሺ አንድ የ36 ዓመት እናት እንዴት ነው አሁን ማዛጋት ሰው ሲያዛጋ እናዛጋለን አይደል? ብዙ ጊዜ የሚያዛጋ ሰው ስታይ ምናምን። አንድ ቀን ህፃን ልጅ አለቻትና አንድ ቀን ጧት ተነስታ ወተት ልታረግላት ነው። አራስ ነች እና ወተት ልታረግላት ተነስታ ከንቅልፏ ህፃን ልጇ ስታዛጋ ታያለች። ያቺ ህፃን ስታዛጋ ያው ሰው ሲያዛጋ ስታይ ታዛጋለህ አብዛኛውን ጊዜና እናትየዋም ታዛጋለች። እና ልክ ግን በጣም ነው እንዴት ነው በኃይለኛው ነው ያዛጋችውና በዛው መንጋጋው ይላቀቃል ማለት ነው። ኦቨር እና እጇን እንዳነሳች እና እዚህ አጥንት በቃ ይናጋል ብዙ አጥንት እዚህ ጋር ተላቆ ምናምን ማለት ነው። እና ልክ እንደ ኤሌክትሪክ ይነዝራታል። እሺ እና አየር ላይ ያለውን እጇን መመለስ እንኳን አልቻለችም ማዘዝ። ኦኬ በዛው እንደ ድል ሆኖ ባሏ ነበረ። ይደውላል አምቡላንስ ወዲያው። ያው ሲያያት የሆነ ነገር በቃ ልክ ያልሆነ ነገር እንዳለ ይገባዋል። ምንም እንደዛ ሆና ደርቃ ስትቀር ማለት ነው። ይደውልና አምቡላንስ ይመጣል። አምቡላንስ ከመጣ በኋላ ያው ወደ ሆስፒታል ትወሰዳለች። ከዛ በኋላ እዚህ ለካ እዚህ ውስጥ C6 C7 ምናምን የሚባሉ ይሄ ከጀርባ አጥንት ጋር የተያያዙ የጀርባ አጥንትና አንገታችንና ይሄ መንጋጋችን የተያያዘባቸው ነው አጥንቶች አሉ። እሺ እና እነሱን እንትን አድርገዋለች ወልቆ ቦታ ስተው ምናምን የጀርባ አጥንቷን ራሱ ነክተውታል። መሆን ካለባቸው ወልቀው ማለት ነው ስተው ቦታና የጀርባ አጥንቷን ራሱ ነክተውታልና በጣም ይሄ በጣም ከስንት አንዴ የሚያጋጥም አይነት ነገር ነው።
እና ግን ዶክተሮቹ ምንድነው ያሉት ወዲያው 50% ነው እድሏ የመትረፍ በህይወት የመቆየት ወይ ደግሞ 50 ነው ያላት እድል በህይወት ከኖሮች ደግሞ ፓራላይዝ ላለመሆን እንደዛው ነው እንደገና ህይወቷን ሙሉ ልትሆን ትችላለች ወይ ደግሞ እንትን አትችልም እና ወዲያው ቀዶ ጥገና ቶሎ ይደረግላታል ማለት ነው በድንገተኛ ጎበዝ ዶክተሮች ነበሩ ቢያንስ ያው ህይወቷ ተርፏል እና ይሄ ለሁል ጊዜ አካል ጉዳተኝነቷም እንደዛም እንዳትሆን ሆናለች ጥሩ አርገው ነው ያከሟት ጥሩ እንትን ሰርጅን ስለነበሩ ወደ ቦታዋ ተመልሳለች አልተመለሰች ግን የመመለስ እድል አላት ተብሎ ነበር በወቅቱ ይሄን ቀዶ ጥገና ስታረግ ማለት ነው እና ቀዶ ጥገና ተደርጋ ምን ብላ ትወጣለች ግን ከወጣች በኋላ ምንድነው ለ6 ወራት ያህል ይሄ እንግዲህ የተፈጠረው በፊት ነው መራመድ አትችልም በዊልቸር ነው የምትንቀሳቀሰው መድኃኒት ሁሌ ትወስዳለች ፐርማነንት የሆኑ የነርቭ ጉዳት አጋጥሟታል እና እስካሁን ድረስ ስታዛጋ በጣም እየተሳቀቀች ነው የምታዛጋው ምናምን እንዴ ታዛጋለች በእናት ያ እና ከ6 ወር ሙሉ በዊልቸር እየሄደች ግን እንደገና ወክ ማድረግ እየተማረች ነው የነበረው እንደ አዲስ እንደ ጻልጅ ማለት ነው ሰውነቷን እያዘረች በቃ ሚሞሪው ዲሌት አድርጎ ሰውነቷሽ እዚህ ጋር በቃ ብዙ ነገር ተናክቷል ከይሄ ከስፓይናል ኮርዷ ጋር የተያዘ ነገርና ያው ለመሄድ ደግሞ ወሳኝ ነው እንዴ በጣም እና ምን ትላለች እስካሁን ሳዛጋ በጣም ያው እየተሳቀኩ ነው በጣም ማዛጋት ሲኖርብኝ በጣም በግድ ተሳቅቄ ነው ማዛጋው እና ግን ደግሞ በአንድ በኩል ደግሞ አመሰግናለሁ ሁሌ እንዴት ነው ዊልቸር ላይ አለመቅረቴ ፓራላይዝ አለመሆን ያልጋ ላይ አለመቅረቴ ተስፋለኝ በቀስ ቴራፒ ያደረገች ትነሳለች ማለት ነው ያ ኦልሞስት አሁን ተነስታለች በቃ ግን ምንድነው እንደ ዞሮ እንደ በፊቱ አይሆንም ሰውነት እና ያ በማዛጋት አስበው ሞት ድረስ መድረስ ሞትም ደግሞ ይሻላል በአካል እንትን እንደዚህ ፓራላይዝድ ሆነ ደግሞ ያልጋ ቁራኛ እድሜ ልክ መሆንም አለ በጣም ከባድ ነው እሱም በጣም ከባድ ነው እና በጣም ለዛ ሆኗል ይሄ የሚገርም ነገር ማስነጠስ ራሱ አትያዙ ይባላል ይሄ አንዳንድ ሰው ፓራላይዝ ያደርጋል እሱም ታውቃለህ ስታስነጥስ የማፈን ምናምን ሰውነት በጣም እንትን ነው የሚያደርገውና መጥፎ ነው ከመጣ ማስነጠስ አለብህ ማለት ፍሪሊ ሆነ አንዳንድ ሰው አርጉ ውስጡ እንትን አርጉ ሲያደርግ በዛ ሰዓት ብዙ ነገር ይናጋል ይቀላል ብለን የምናስባቸው ነገሮች ይሄው እንደዚህ አይነት ዋጋ በጣም ግን ይገርማል ያው ምን ትገምታለህ ያ እንደውም እኛም አንተ አዛግታ አታውቅም አንዳንዴ በጣም በኃይለኛው እንዴ ያዘጋል በጣም ያ አንዳንዴ ኖርማል ነው ታዛጋው አንዳንዴ ደግሞ ብሎ ጮኸ ራሱ ታዛጋል ታዛጋለህ እኮ በዛው ብለህ ትቀራለህ መጠንቀቅ ነው ኧረ እኮ አንዳንድ ነገር ዝም ብለን አዛግተን ዝም ምንላትን ምንም ስለማንሆን ቦታ አንሰጣት ማየ እያንዳንዷ ነገር ያለችን ነገር በጣም ፈጣሪ ማመስገን ያስፈልጋል ለብዙ ነገር በጣም ተመስገንን የመሰለ ነገር የለም እና እንግዲህ አታዛጉ እያልከን ነው ምንድነው እኔ እኮ ግራ ገባኝ በልክ አዛጉ ያ እንለፈው ወደሚቀጥለው የሚቀጥለው ወደ ቻይና ነው የምንሄደው ድሮ ትምህርት ቤት ሆነን ታስታውሳለህ ጽዳት ጸጉርን ተቆርጣል ወይ ጥፍርን ተቆርጣል ምናምን እንደዚህ ታሳያለህ ምናምን ሰኞ ነበር ለዛውም በግድ ነው እኛ የምንቆረጠው ያው ቼክ ስላለ ትቆረጣለህ ግዴታ ቻይና እንደዚህ የለም ጥፍር በጣም ይሸጣል የጥፍር ገበያ በጣም ደርቷል ቻይና እና የነዛ ጥፍሮች ደግሞ የሚሸጡት ለምንድነው ለባህላዊ መድኃኒትነት ነው እሺ እና ቆርጠህ አጠራቀምከው እንትን ካለ ወስደህ ትሸጣለህ የሚገዙ እንደዚህ በስነ ስርዓት የተቋቋሙ አሉ ወስደህ ትሸጣለህ ማለት ነው እና እነዚህ ካምፓኒዎች ከተለያዩ ትምህርት ቤቶች ከየሰፈሩ ከየመንደሩ ገዝተው ጥፍሮቹ እነዛ ጥፍሮች ይታጠባሉ ይደርቃሉ ይፈጫሉ ከዛ በኋላ ከሌሎች ከተፈጩ እንደዚህ መድኃኒት እንትኖች ጋር አንድ ላይ ይቀመማሉ ለመድኃኒትነት የሚጠጣውንም ትጠጣዋለህ ቢዋጥም ከሆነ ትውጣዋለህ ጥፍር ብላ ማለት ያርል ያ እና ደግሞ ብዙ ጊዜ ጥፍር ያን ያህል ብዙ የሚገኝ ነገር አይደለም የተወሰነ ነው አማውንቱ ማለት ብዛቱ ማለት ነው ወይ የእግር ጥፍር በነገራችን ላይ የእግር ጥፍር አያካትትም የእግርን ጥፍር የእጅ ጥፍር ብቻ ነው እንዴት ነው የሚለዩት
እንግዲህ እነሱ ይወቁት በጣም በጥንቃቄ ነው ምን ለየው ነው የሚሉት ካምፓኒዎቹ በጣም ታይቶ ይታወቃል የእግር ጥፍር ካመጣ ይታወቃል ኦኬ የእጅ ጥፍር ብቻ ነው የምንቀበለው የእጅ ጥፍር ብቻ ነው የሚሉት እንግዲህ ግን እኔ በምን አይነት ቴክኖሎጂ የእግር ጥፍርና የእጅ ጥፍር እንደሚለዩ ነው እንጃ አይለዩት ይሆናልና እነሱም እንደዛ ነው የሚሉት እና አንድ ሰው ደግሞ ሊያሳድግ የሚችለው በአመት ውስጥ 100 ግራም አካባቢ ነው ጥፍር ኦኬ ከአንድ ሰው በአመት ውስጥ እና በደንብ ነው የሚሸጠው ብዙ አይመዝን ብዙ እና የሆነ ሴትዮ ነበረች እዛ ከልጅነቷ ጀምሮ ጥፍሯን እየቆረጠች እንደ ሆቢ የምታጠራቅም እሺ እየቸበቸበችው ነው በኪሎ አየቀን ይወጣል አንድ ቀን የሆነ ያስቀመጡት ነገር ይጠቅማል የሚባለው ያ እንደ ሆቢ ነበር የምትሰበስበው እሷ ያው ወስዳ ግን አሁን ብዙ ብር ሸጣ አግኝታበታለች ማለት ነው ከዚህ በፊት ታሪካቸው ላይ ይጠቀሙ ነበር ጥፍር ለመድኃኒትነት እንደዚህ ለተለያዩ ነገሮች ማለት ነው እና መቼ ነው የቆመው የሆነ ሰዓት ላይ ግን ከ1960ዎቹ በኋላ ምናምን ቆሞ ነበር የቆመበት ምክንያት ደግሞ የጥፍር ማጠንከሪያ ምናምን መጡ እና ሰው ያን እየተቀባ ምናምን በቃ ንጹህ ጥፍር ብዙ ለማግኘት አልቻሉ ኦርጋኒክ ነገር ጠፋና በዛ ምክንያት በጣም ቀንሶ ነበር አሁን ደግሞ ብዙ ጥፍር ማጠንከሪያ ያው እንደ ድሮ አይደለም መሰለኝ እና ቢኖርም ለነገሩ አሁን ኬሚካል አይጠፋም አንድ የሆነ ነገር ውስጥ ይነክሩታል በቃ ግን ዜናው ላይ ለምን የዚህ መድኃኒት ለምን እንደሚውል የተጻፈ ነገር አለ የጥፍር ለምን እንደዚህ አይነት በሽታ ለምን በሽታ ዜናው ላይ አልተጻፈም ለምን በሽታ እንደሆነ አልተጻፈም ግን በተወሰነ መልኩ ተናግረዋል ይሄ ለሆድ እንደ ለማለት ስለስም በቃ ይሄ ምንድነው የሚባለው ለማቀላጠፍ ሆድ ውስጥ ያለውን ስራ ሜታቦሊዝም እንዲቀላጠፍ ማለት ነው አዎ አይነት ነገር እንደዛ አይነት ነገር ይረዳል ለጉሮሮም ነገር ይረዳል ምናምን የሚል ነገር አለው ኤግዛክት ግን በደንብ ለዚህ ተብሎ አልተዘረዘረም ሲጀመር አብሮ የሚዋቀር ነገር ነው እንጂ ለብቻው አይደለም አብሮ ከሌላ ጋር ተቀይጦ ነው የሚዘጋጀው አንተ ግን እንደው ቢያምህና ለምሳሌ እንደው ለሆድ ነው ብለን ብናስብና መድኃኒቱ ይሄ ነው ብትባል ቻይና ሆነ ተገዛለ ትወጣለህ ወይ ትጠጣለህ በደንብ አርጊ ምንም ጥያቄ የለው አራባክ እንዴ አሁን አንተ ታመም የሚሰጥ መድኃኒት ከምን እንደተሰራ ያን አልታውቃለህ ሱማው ያወቀው ደግሞ ለአንድ ነገር ማወቅ አለብህ ሰው አትያዝ ከታመምክ ለመዳን መፍትሄ አማኝ ይኸውልህ አንዳንድ ጊዜ ሰምተህ አታውቅም ሰው ታሞባቸው ማደናቅቷቸው የተለያየ እምነት ቦታ ይዘው የሚሄዱ ሰዎች አሉ ጸበሉ ጋም ሌላም ቦታም አለ አይደል አዋቂ ጋር ምናምን ያሉ ለምን ያን ሰው ለመዳን ነውና መዳን ሰው ስለሚፈልግ ማስተካከያ ግን አዋቂ ጋር ምናምን አይባልም ጠንቋይ ከሆነ ጠንቋይ ጋር እኮ ጠንቋይ ጋር እኮ ማለት አሳማምሮ የተሰጠች ስም ነች እኮ በቃ አዋቂ ማለት ያው ጠንቋይ ነው በለው ሃይማኖተኛም ሆኖ ጠንቋይ ጋር ሰው ይዞ ለምን ምን ለማድረግ ነው ለመዳን ሲል ሰው ስለሚፈልግ ትክክል ነው ማለት እኮ አይደለም ለፈለጉት እሱ ነውና አይደለም ጥፍር መድኃኒት ከሆነ አንደኛ የሚሰጡት ነገር አናውቀውም ባቀውም እንኳን ለዛ በሽታ መድኃኒት ከሆነ ግን ያው ትንሽ ዞሮ ይሄ መድኃኒት የተዘጋጀው ከጥፍር ነውና አንካ በሻይ በጠጣው ተብሎ ሊያውም የሌላ ሰው እኮ የሌላ ሰው የራስህንማ በጥርስም ትበለዋለህ ገባህ እኮ እሱን ነው የምልህ በነገራችን ላይ ከእንትኖች ጋር ከቻይናዎች ጋር ብዙ ጊዜ መስራት እድል ነበር እኛ አካባቢ ላይ ምናምን ነበሩና ያወራጣታቸውን ወንዶቹ አወራጣታቸውን ያሳድጋሉ ጥፍራቸው ኦኬ አብዛኞቹ እዛ የነበሩት ለምን እንደሆነ ለይተው ማለት ነው አውራጣታቸው ነው ያሳድጋሉ እንደዚህ በትልቁ ነው የሚያሳድጉት ልክኛ ጋር አሁን ድሮ እቺ ትንሿን ጣትህንና ይሄንን ጣት ያሳድጋሉ በቃ ጆሮ መኮርኮሪያ ምናምን አይነት ነገር ጥፍር ቀለም ሁላ የሚቀባት አለ እኮ የሚቀባት ለይቶ ጥፍር ቀለም የሚቀባ ነበር ድሮ ገብቷል ስቲል ያለው አንዳንድ ቲቪ ፕሮግራሞች ላይ ምናምን ወይ እንትን ብቻ ገጠመኛል ስቲል የሚያሳድጉ ሰዎች አይቻሉና ፐርፐዙ አይገባንም ግን እናረግ ነበር ገባ እንደ ትሬንድ ነው ወይ እንደምንሆነ አላውቅም ስለዚህ ልክ እንደዛ ቻይናዎቹም እዚህ ጋር ወራጣታቸውን ወንዶቹን አይቻሉ ሲያሳድጉ ምናልባት የሆነ እንትን ነገር ይኖራቸው ይሆን መላጥ የሚፈልጉት የሚበሉት ባህላዊ ነገር ያችን ብቻ ላይ ምናልባት ሊሆን ይችላል አወራጣታቸው ይተውታል ብዙ ጊዜና
አንዳንድ ጊታር የሚመቱም ሰዎች ሲያሳድጉ አይቻሉ። ኦኬ እዚህ በጣም እንደዚህ ወጣ ባይሆንም በጊታር መምቻው ፋንታ ጥፍራቸውን ይጠቀሙታል። ገባ? ኦኬ አዎ ይሆናልና ይገርማል። ግን አሁን ይሄ ባህል ቢኖርም ሽያጭ ከተባለ ሁሉ አምስቱን ነው የሚተውት የሚሸጡት ሰዎች። ታዲያስ ይቸበቸባል። ግን አንተ ስታሳድግ ደግሞ ለአንተ ጤና ደግሞ በጣም ማአት በሽታ ደግሞ የሚይዘው ጥፍር ነው። ውስጡ ብዙ ነገር ስለምትነካካ በጣም ጽዳቱን ካልጠበቅከው ብዙ ህመምም ያመጣል። አዎ እስቲ ተመልካቾች ግን እንዴት ነው ይሄ መድኃኒት እንደው ገዝታችሁ ተጠቀሙ ብትባሉ ተጠቀማላችሁ ወይስ እንዴት ነው? ኮሜንት ላይ አስቀምጡልን። ምን ያህሉ ገዝተው አስቀምጡና አንተስ እኔ የሚከብደኝ ነው የሚመስለኝ። ያው ህመም ከታመምክ ምንም እኮ አይደለም እሱ ብዙ ነገር እንትን ታረጋለህ እኮ። ግን ትወስዳታለህ አትወስዳትም ነው ጥያቄው ባጭሩ። በቃ አማራጭ ከሌለኝማ ወስዳለሁ። መዳን ነው የሚፈልገው የሰው ልጅ ምንም አድርጎ ጤናውን መመለስ ይፈልጋል። ከባድ ነው። እንለፈው ወደሚቀጥለው። የሚቀጥለው ደግሞ ወደ ቴክሳስ ነው የምንሄደው። ቴክሳስ ሁለት ጓደኛሞች አንድ አፓርትመንት ውስጥ አንዱ 37 አመቱ ነው፣ አንዱ 34 አመቱ ነው። አንድ ቀን ያው እየጠጡ እየተዝናኑ ነው። እሺ እና አንዱ ሾን ይባላል፣ ይሄ 37 አመቱ፣ አሮን የሚባለው 34 አመቱ ነውና እየጠጡ የሆነ ሰዓት ላይ ማይሆን አይነት ጌም ይጀምራሉ። ምን አይነት ጌም ነው ይሄ? የወታደሮች የሚያደርጉት እንደዚህ ኮፍያ አወቀው አላልሙ ብረቱ ነው የምትለው? አዎ ብረቱ እሱ ቤት ውስጥ ነበረውና ለምን ይሄን አድርገን ጥይት እየተተዋኮስን በቃ እንትና አንዝናናም ተባብለው አንደኛው ያረጋል፣ ከዛ አንደኛው ይተኩሳል። አዎ አይበሳም። አንደኛው ያረጋል፣ አንደኛው ይተኩሳል። እየጠጡ ነው እንግዲህ አስበው ምን ያህል ኢላማቸውን ይጠብቃሉ የሚለውን አስበው። ሲጀመር እንደዚህ አይነት ጨዋታ ለማምጣት ራሱ ምን ያህል ጠጥተው ምን ሄደዋል ኦሬዲ በቃ እኮ። እና የሚገርመው ቢከላከልም ፉሊ ግን ሙሉ ለሙሉ ቡሌት ፕሩፍ አይደለም ኮፍያው። የምትጠቀመውም ጥይት ይወስነዋል እንጂ አይነቱ ጠመንጃ ነው እየተጠቀሙ ያሉት። እንግዲህ አስበው አፓርትመንት ውስጥ ናቸው። ያ ማለት ምን ያህል ርቀት ሊኖረው ነው? እና የትንሽ ሚሊሜትር ስህተት በቃ ልክ እንደዛ ነው የተፈጠረው። እሺ በትንሽ ሚሊሜትር ስህተት ያኛው ሲተኩስ አሮን የሚባለው ቀጥታ ጭንቅላት ውስጥ ነው ጥይቱ እንትን ያለው የገባው ማለት ነው። ምክንያቱም ሙሉ ለሙሉ ኮፍያውን ወይንስ ስቶት ነው አልፎት። ምክንያቱም ሙሉ ለሙሉ ራሱ ቡሌት ፕሩፍ አይደለም ኮፍያው። ከዛ በፊት ግን የጥይቱ ሳይበሳ ተመታተው ነበር። አዎ ተመታተዋል፣ ግን የሚያርፍበት ቦታ ይወስነዋል ጥይቱ። ኮፍያውን ቆቡን የሚያገኝበትን ቦታ ይወስነዋልና ልክ እንደዛ ሲመታ ያው ጥይት ነው፣ አፓርትመንት ነው፣ እየተተኮሰ ነው። ፖሊሶች ይመጣሉ፣ ኦፍ ኮርስ ሰውም ይሰማል። በዛ ላይ ሽጉጥ አይደለም መሳሪያ ነው፣ ድምጽ አለው። ፖሊሶች ይመጣሉ፣ አምቡላንስ ይመጣል፣ ይወሰዳል ያኛው የተመታው። ከዛ በኋላ መጀመሪያ የመሰላቸው ምንድነው ያው ራሱን ተኩሶ እንደመታ ነው። ጓደኛዬውም ያለው እሱን ነው፣ እነሱ የሚያስቡት እንደዛ ነው። ከዛ በኋላ ሆስፒታል ሲሄድ በሚያሳዝን ሁኔታ እንትን አላለም፣ ያው ይሞታል ማለት ነው፣ አልተረፈም። እና ጓደኛዬው ያው ራሱን የመታው ነው ያለው፣ እነሱ የሚያስቡት ያ ነው። ግን ከዛ በፊት እየተተኳኮሱ ለጓደኞቻቸው ለሌሎች ጓደኞቻቸው ቪዲዮ እየላኩ ነበር። ያ ቪዲዮ ፖሊሶቹ ጋር ይደርሳል እና ያው ጓደኛዬው ይከሰሳል ማለት ነው በነፍስ ማጥፋት ወንጀል። እሺ ያው እማኝም ምንም ምስክርም አለ ቪዲዮ በደንብ እንጂ ተከሶ ያው ፍርድ ቤት ይቀርባል። እንግዲህ ፍርዱ ደግሞ ገና ነው፣ እንሰማለን ምን እንደሚሉ። እንዴ ግን ያስፈርድበታል ብለህ ተሰምታለህ? አዎ ያስፈርድበታል። ለምን መሰለህ? ነፍስ በማጥፋት ነው የሚያስፈርድበት ወይንስ ቤት ውስጥ መሳሪያ እንደዚህ በመጠቀም ነው የሚያስፈርድበት? ነፍስ በማጥፋት። ለምን መሰለህ? አንድ ሰው ግደለኝ ብሎ ሽጉጥ ቢሰጥህ ትገለዋለህ? ግደለኝ ስላለ አትችልም አይደለ? ምታኝ ብሎ ጭንቅላቴን ምታኝ ብሎ ሽጉጥ ሰጠው፣ እሺ ብሎ ተቀብሎ መታው፣ ሞተ። ስለዚህ ገቢ ነው። ሙሉ ለሙሉ ነፍስ በማጥፋት ነው። እሱ ላይ ማለቴ ህጓውን ሲያዩት ባላንስ ያደረጉት ከሆነ ቢሆን እሱ ላይም ተተኩሷል፣ ያው ተመታተዋል። ነገር ይቀልለት ይችላል። መጠጡ ሊቀልለት ምልኳ መጠጥ አለ። መጠጡ አያቀለውም።
እንደው ምናልባት ያብሰው ይችላል ወታደር ነበር ደግሞ የእንግሊዝ በፊት በለው ለነሱ ደግሞ ይከብዳል ሮያል ማሪን የሚባለው የለም እንደዛ ነበረ ይሄ ገዳዩ ማለት ነው በፊት ለበፊት እንትኑ ማለት ነው እና አንዳንድ ቀልድ እንደ ራሺያ አይነት አሁን ራሺያ ሩሌት የሚባለው ቀልድ እንትን ጨዋታ ወከው ማይመስል ይሄ በሪቮልቨር ሽጉጥ አንድ ጥይት ከተው አሽከረክሯታል ዛይ ተኩሳሉ ፊልም ላይ ብዙ ጊዜ እንደዚህ ሲደረግ አይቻልም ግን እንደዛ የተጀመረበት እኮ ታሪኩ እንደዛ ገባ እኮ እንደዚህ አይነት ይሄ ራሺያ ማይሆን ይሄ በቃ እንትን ማይሆን ቀልዳል ገባ ያው ማቀልድ አይደለም ያው ቻንስ ነው እንጂ የትኛው ላይ ትደርሳለች ጥይቷ እኮ ሲደርስ ትሞታለህ ይሄ እኮ ጨዋታ አይደለም ይሄ እኮ በቃ በነፍስ ቁማር ነው እንደዛ እኮ ቁማር ጨዋታ እኮ ነው እሱ ይሄኛውም እንደዛው ነው እንግዲህ ሄልሜት አድርገህ በአንድ አፓርትመንት ውስጥ አስበው በሽጉጥ አይደለም ደግሞ በጠመንጃ ከባድ ነው ብቻ ምን አስበው ነው ወላሂ ወታደር ስለነበር ይሆናል ምናልባት ያው ታርጌት ምናምን በቃ አይደለ እንትኑ አዎ በቅርባቸውም ያለው መሳሪያውም እዛው አለ ቆቡም ምኑም ለዛ ይሆናል እንግዲህ እና እንደዛ ሆኗል ያሳዝናል ያ በጣም ከባድ ነው እኛ ጋስ እኮ ብዙ አይተናል አይደል እንደ አበሻም የሞተ ቻሌንጅ ተብሎ የሚባሉ ነገሮች ለምሳሌ ቻሌንጆችማ ብዙ ያረጋሉ ነፍስ የሚያጠፉ ማለት ነው ምናምን የሞቱባቸው አሉ አይደል አንድ ትንፋሽ መያዝ ይሄ ደግሞ ምንድነው ቅመም እንትን ማድረግ አፈን ሙሉ ቅመሙን ዘግነህ ዱቄቱን ቀረፋ ነው ቅርንፉድ ነገር ኦኬ የሚቅሙት እንዳለ ሙሉ አፋቸው በጣም ከባድ ነው ትንታው ይገላል ከባድ ነው ያ ይገርማል እንለፍ የሚቀጥለው ደግሞ ተመልሰን ወደ ቻይና ነው የምንሄደው እሺ ቻይና አንድ ወጣት ልጅ የስኩተር እየነዳ መንገድ ላይ ከትራፊክ መብራት ጋር ተጋጭቶ ለአንድ ሰዓት ያህል ጭንቅላቱ ትራፊክ መብራት ውስጥ ተወጥፎ ከአንድ ሰዓት በኋላ ነው አላቀው ያወጡለት እንዴት ፒክቸር አለው ይሄ ማየት አለው ፒክቸር አለው ኦኬ ያው ያልተለመደ አደጋ ነው ግን ምንድነው ጊዜያዊ ትራፊክ መብራት አቁመው ነበር ኦኬ እና ሄዶ ከሱ ጋር ነው የተላተመው እሱ እና ወዲያው ተላትሞ እንዲሁ ተመልሶ ወዲያው ሊወጣ አልቻለም ሰዎች አለፈ ጭንቅላቱ ማለት ተወጥፎ ቀረ ነገር በቃ እና ሰዎች ሊያወጡለት ቢሞክሩም አልሆነ እዛ በኋላ እንግዲህ ድንገተኛና የእሳት አደጋና ድንገተኛ ሰራተኞች ምናም ተጠርቶ እነሱ ናቸው መተው እንግዲህ ቆርጠው ለ40 ደቂቃ ያህል ታግለው መጨረሻ ላይ ሰውየውን ነፃ ያወጡት ያው ሲወጣም ብዙ እንትን አለው ሆስፒታል ሄዷል ከዛ በኋላ ግን ምንም አይደል አይኑም አልተነካም ማለት ንጹህ ነው ምንም አልሆነም ያን ያለው የከፋ ጉዳት ምንም የደረሰበት ነገር የለም እና ግን በጣም ብዙ መቀለጃ ሆኖ በቻይኖቹ ሚዲያ ላይ ሲዘዋወር ነበር በጣም ብዙ ቪዲዮዎች አይቻቃለሁ የሆነ ነገር ውስጥ ይገባና አይወጣም ህፃናቶች የበረንዳ እንደዚህ ፍርግርግ ውስጥ ያልፉና የሆነ ፍርግርግ ውስጥ ያልፉና የሆነ ሰዓት ሊመለሱ ሲሉ አይመለሱ መተው ተቆርጦ ምናምን ብዙ እንደዚህ ነገሮች አይቻለሁ አንዳንዴ የሚፈጠሩ አደጋዎች ይገርማሉ እንዴ በጣም እዚህም ሰውዬ ትንሽ ወጣ ያለ የማይመቹም አሉ አንዳንዶች በምናምንም ለመቁረጥ ወይ ሰውየውን የሚነካው ይሆናል በጣም ተጨንቀው ነው እንትን ብዙ ነገር አፈራርሰው ምናምን ያወጣዋል አንዳንድ ጊዜ በጣም ይገርማል አጋጣሚዎች ለማዳን በጣም አስቸጋሪ ሆነ አሁን ይሄ ሃይክ የሚያደርጉ ሰዎች ወይ ተራራ የሚወጡ ወይ ደግሞ በአብዛኛው ዋሻ የሚገቡ አይተታቃለህ አንዳንድ ዶክመንተሪ ተቀርቅረው ይቀራሉ የሆነ ጊዜ አንድ ሰርተናል በል እዛው ተሰራው ታሪክ ነበር አንተ መሰለኝ በቃ ተወጥፎ ቆርጦ በዛው የሞቱ ብዙ ዳና መጨረሻ ላይ እጁን ቆርጦት ነው ምናምን ወጣ መሰለኝ እሱ ዋሻው ሳይሆን ድንጋይ ወድቆበት ነው ሁለት ድንጋይ ወድቆበት ነው ድንጋይ ወድቆ እጁን ያዘው ያለው አማራጭ ወይ መሞት ወይ እጁን ቆርጦ ነፍሱን ማትረፍ ነው ያው ይገርማል ፊልም ራሱ ተሰርቶበታል እሱ አየህ ቅድም ያልኩ ነገር አሁን እዚህ ጋር አስተውሳት ሰው ራሱን ለማትረፍ ከአካሉ ላይ እንኳን ከነፔኑ ቆርጦ ህይወቱን ያተርፋል እንኳን ጥፍር ምንድነሽ ጥፍር እሱ ባረ በጣም ልብሳችንን የምንወድ ፍጥሮች ነን ምንም ብትባል ምንም ተወስዳል ታረጋለህ እሱን እኮ ነው ማለት እንትን ልብሳችንን በጣም ነው የምንወድ ፍጥሮች ነን ገባ መኖር እንዴ አንዴ ነው የምትኖረው እኮ ታዲያ ያሳሳል
ለዛ ይመስለኛል እኮ ያ ግን አንዳንዴ በፍቃደኝነት ይሄ አጋጣሚ አደጋ ሆኖ ይሄ የዚህኛው አደጋ ነው ሄዶ ትራፊክ መብራት ውስጥ የተቀረቀረው ግን እኔ ያልኩ ይሄ ዋሻዎች ውስጥ ምናምን የሚገቡት በቃ ሆቢያቸው ነው በጣም ጠባብ የሆነች እንደዚህች በቃ ማታፈናፍኑ ዋሻ ውስጥ ጥልቅ ድረስ ገብተው መመለስ ወይ የቀረጹ ምናምን በካሜራ ማለት ነው ይሄ በቃ ሆቢያቸው ነው እና አንዳንዴ ግን የሚፈጠረው ምንድነው በቃ የሆነ ቦታ ላይ ይቀረቀራሉ ከዛ በኋላ እነዚህ እርዳታ የሚሰጡት እንኳን ምናምን አይኖርም ምናምን ብዙ ጣጣ እንደው በግሩፕ እንኳን ቢሆኑ ነው ማለት ሰው እርዳታ የሚጠራ ሰው እንኳን ቢኖር መተው እነሱን ለማውጣት ትግል ታደስ በጣም መከራ በዛው የሚሞቱ ብዙ አለ ለማውጣት መተዋል እኮ ሰዎች ግን እንዴት አድርገው ገመዱን ቤት ጋር አስረው ቤት ጋር ገብተው ቤት ጋር ብዙ ሰዓታት ቢፈጅ ለነሱ የባሰ አደጋ የሚሆንበት አጋጣሚ አለ ለራሱ ለሰራተኞቹ ስለዚህ በዛው እንትን ትላለህ በጣም ከባድ ያ ነለፈ ወደሚቀጥለው እሺ የሚቀጥለው ለየት ያለ ወደ ጃፓን ነው የምንሄደው ጃፓኖች ለየት ያለ ነገር አምጥተዋል ከሰሞኑ ተመራማሪዎች ናቸው ጃፓን ውስጥ ያሉ እና ላሞች የከብት ሲኖርህ በጣም የሚያስቸግረው ነገር አንድ ዝንብ ነው የሆነ ይሄ የከብት ዝንብ የሚባል ነገር አለ በጣም አስቸጋሪ ነው ለከብቶቹ እና በዛ ላይ ነበር ጥናት ሲያደርጉ የነበረውና አጥልተው ምን ያደርጋሉ ላሞቹን እንደ ዜብራ ነጭ ቀለም እንደ ስትራይፕ ማለት ነው ይቀቧቸዋል ልክ ያን ከቀቧቸው በኋላ የሚመጡና የሚነክሷቸው እነዚህ የከብት ዝንቦች በ50% ይቀንሳሉ ማለት ነው ይሄን ነው ተመራምሮ የደረሱበት ይገርማል ቀላል የሚመስል ነው ግን በሚገርም ሁኔታ ትልቅ ግኝት ነው እኮ እነዛን እንዴት ይሄን ነገር እንደሚፈሩ ማወቁ ላይ እኮ ነው የሚፈሩት ነገር ማወቁ ላይ እንጂ ያን የሚፈሩት ነገር ቀላል መሆኑ አይደለም ዋናው ነገር ያን ማወቁ ላይ ነው ትልቁ ነገር ያ በጣም ትልቅ ግኝት ኖቤል ኤልጂ ኖቤል ፕራይዝ የሚባል አሸንፈውበታል በዚህ ግኝታቸው ማለት ነው የሳይንስ ኖቤል የሚሸልም ነውና በ50% ቀንሶላቸዋል ማለት ነው ለምንድነው ይሄን ያህል ትልቅ ኢሹ ነው ወይ ምናምን ሊል ይችላል ሰው ግን በጣም ትልቅ ኢሹ ነው በግብርና ላይ ስትመጣ ምክንያቱም እነዚህ ላሞች ወይ በሬም ሊሆን ይችላል ላምም ሊሆን ይችላል ገባ እነዚህ ከብቶች ማለት ነው በነዛ እነዚህ የከብት ዝንቦች በጣም ነው አንደኛ ስትረስ ነው የሚያርጉባቸው ኦኬ ያ ማለት ምንድነው ያደለብከው ያለው በሬ ለስጋ ከሆነ ምታደልበው ለወተት ከሆነ ደግሞ ያው ምታረባት ላም በቂ ወተት ምርት ላይ ለውጥ አለ ብዙ ለውጥ አለው ምርት ላይ ለስጋም ከሆነ አይፋፋም ሰውነቱ ለወተትም ከሆነ በደንብ መስጠት ያለባቸውን ያህል አይሰጡም እና እንግዲህ በብዙ ላምና በብዙ በሬ ብለህ ታስበው ደግሞ ይሄ በጣም ብዙ ነው ለውጡ እና በዛ ምክንያት እዚህ ላይ ሲመራመሩ ቆይተው ይሄን ደርሰውበት ተጠቅመውበት ሰርቷል ማለት ነው ይገርማል ከዚህ ይሄን ማትጠቀም ከሆነ ምንድነው አማራጭ የነበረው እስከዛሬ የሚደረገው ምንድነው መድኃኒት ነው ላሞቹ ላይ ኬሚካል ያ ኬሚካል ደግሞ ወተቱንም ይበክላል ስጋውንም ይበክላል ምክንያቱም ወደ ሰውነታቸው ዘልቆ ስለሚገባ ማለት ነው ያው ወጪም አለው ከወጪው በላይ ደግሞ ከጤንነት አኳያ ከባድ ነው ከወጪው በላይ ምናልባት እንደውም ወጪው ይሻላል ይቀንስ ይሆናል ግን ያ እነሱ ላይ የሚረጨው ኬሚካል ወደ ውስጣቸው ይገባል ወተትም ስትሰጥ ያው አብሮ አለ ማለት ነው ኢፌክት አለው እና እነዚህ ደግሞ በውሃ የተሰራ ቀለም ተደርጎ ነው የተሞከረው ችግሩ ምንድነው ከተወሰኑ ሳምንታት በኋላ ይለቃል እኮ ተቀባለህ እንደገና ያው ደግሞ ብዙ ኬሚካል ያለው ቀለም መቀባት አትፈልግም ምክንያቱም እንደዛኛው እንደሚያቆያ ካረክለት እንዲቆይ ካረክ ኬሚካል ተጨምር ነው ኬሚካል ብቻ አሁን ኬሚካል ቢጨመርም ግን የማይጎዳ ምንም እንትን የማይል ኬሚካልና ለማቆየት ያንን እዛ ላይ ነው እንትን እየሰሩ ያሉት አሁን ይገርማል በቃ አንዴ ተቀባውና ለረጅም ጊዜ የሚሆን ማለት ነው በአመት አንዴ ሊሆን ይችላል ምናምን ይሄ አሁን እየቀቡት ያለው በተወሰነ ሳምንት የሚለቅ ነው ስለዚህ እንደገና መቀባት አለብህ አለበለዚያ ያው እንደዛ እንትን ስለሆነ ማለት ነው አስበዋል ይሄ ለኛ ሀገር አዎ ማለት በጣም አሪፍ ሶሉሽን አዎ ያው ማለት የነሱ ዝምብና የኛ ዝምብ ሊለያይ ይችላል እኛ ጋር አለው ነው መጀመሪያ ይሄ እንደዚህ አሁን የምትለው ነገር እኮ እያገሩ ከብት ባለበት ሁሉ የሚኖር ነው አይደለም የሚለው መታወቅ ያስፈልገዋል በመጀመሪያ
እኛ ጋር እንደው መሽገር ምናምን የሚባለው ነው ያለው መሽገር ነው መሽገርም አለ አዎ ቆዳውንም ያበላሽዋል እነሱም ስትረስ ነው ሲጀመር ብዙ ነገር ገብቷል መሽገርም አንድ ቦታ ቁጭ ብሎ ነው በቃ ቆዳውም ራሱ እኮ መሽገር ያጠቃንተን እኮ ቆዳው ራሱ ያረባም እኮ ተቀላል ይሄ ሌዘሩ እንትን ይበሳሱታል ጥሩ አይደለም በቃ ቆዳነቱን እንትን ያረጋል እና ለሱም መጥፎ ነው ለሱ ደግሞ የሆነ ሰው ለማለት የፈለኩት ምንድነው አንድ አይነት ነገር ላይሆን ይችላል ያለው እንትን ከሆነ መፍትሄም ነው እንደዛ አሁን ስትረስ በሚለው ምን ሰሞኑ ምን አይነት ቪዲዮ ኢንስታግራም ላይ አንድ የመጣችታለችና ያው ሰው ሙድ ይዛል አንዳንድ ነገሩ በእኛ ሀገር ስለተለመደ ውሻ አላት እና የውሻው አኑሮ ቻፕ መካከለኛ ገቢ ያለው ሰው አይኖርም እዛ ኢትዮጵያ ውስጥ ማለት ነው ለብቻዋ ሞግዚት ሰራተኛ አላት የሚያበስል ከዛ ደግሞ የሚያናፍስ ለውሻው እና ስለውሻው እየመጣች ነው ፕሮግራም መስራው ለውሻው ዛሬ የሚሰራው ምግብ ይባላል አሩስቶ እንትን ይወጣል ያሳንትን ምን አይነቱ ልነግር አልችልም ኦኬ ትሪት የምትደረግበት መንገድና አሁን ስትረስ ባልከው ምንድነው ትዝ ያለኝ ያው ሰው ወይን ሲያይ ባስበው ባሁን ባለው ኑሮ እንዴት ደሙ እንደሚፈላ ገብቷል እና ምን አለች ታውቃለህ ውሾች ጫማ ምናምን በጣም ይወዳሉ ይበሉ የለ ጫማ እንደዚህ እንትን ይሄ ጎረቤት ራሱ ያመጣሉ ይበላሉ እና እሱን ትንታኔ እየሰጠች ነበርና ሰሞኑን አንደኛው ሰራተኛ ስለሄደች የምታናፍሳት ትንሽ ቤት ውስጥ ስትረስ ስላረገች ውሻዬ አለች ይሄው ከሲዩዝ ነው ምናምን የመጣ ጫማዬ እንደዚህው እዚህ ጋር በላች ይሄ ውሾች እንዲህ ሲያረጉ ስትረስ ሲኖርባቸው ነው ጫማ የሚበሉት ምናምን ብላ ትንታኔ ስትሰጥ ነበር እሺ ያው ግን ምንድነው ኮንተንት መስሪያ ነው ያረጋቻት ወይስ የውሻዋ ኑሮ አይደለም ያው ለኮንተንት ተብሎ ኑሮዋ ነው ውሻዋ ኑሮ ነው ይታያል ኑሮዋ ነው እንጂ ደንበኛ ውሻዋ ያው ለኮንተንት ነው ከካሜራ ፊት ነው ኑሮዋ ነው እንጂ ይታያል ነው በደንብ ነው እንጂ ኑሮዋ ነው በቃ ኑሮዋን ይቀርጻ በፖስት ማለት ኑሮዋን ውሻዋን ላይፍ ምናምን ነው እኔ መሰለኝ ግን አይ በቃ ለኮንተንት ልትሰራባት ኦኬ ለምን ለየት ያለ ነገር ስለሆነ እንዲያረጋለው ይሄን እየገዛው መግባት አለ ኮንተንቱ ኢንስታግራም ላይ ለጥፈ ምን የትኛው ገቢና አክል ልታገኝበት ነው እንዴ ለውሻው የሚወጣው እኮ እንዲ ምናገር እኮ አይነት ቀላል እንዳይመስልህ እንዴ ተቀጥሮለት ሰራተኛ ነው ኮንተንት ነው አይደለም የሚለው ሰራተኛው ሁሉ እኮ አላት እና ማስታወቂያ ሁሉ ያወጣች ነበር ያችኛው እስከተመጣ ድረስ መጥቶ እንዲሚያረግ እንዲሚያናፍስ ለብቻ ነው የሚያበስል ለብቻ ነው ገብቶ ኦኬ ሁለቱንም በአንድ ላይ መያዝ አይቻልም እንግዲህ የሚችለው ካለ ማለት ነው እንግዲህ ለአሰራር ይሆናል አላቅም ግን ያ ምንድነው እንስሳኮ መንከባከብ ጥሩ ነው እኔም እንደዚህ እንዲበደል አልፈልግም ግን እንትኑ ስታየው የሰው ልጅ ያለበት ሌቭልኛ ጋርና ውሻዋ የሚደረግላት ትሪትመንት ስታየው በጣም እንትን ይላል ግን ካላት ምንም ችግር የለውም እኮ ቢደረግ መጥፎ አይደለም ችግር የለውም ደግሞ ከቅንጦት በላይ ከሆነ ደግሞ የቅንጦት ነገር ከሆነ ደግሞ ከዛ ቀነስ አድርገህ ደግሞ ለአንድ ለተራበሰው ብታረግ ችግር የለውም በልክ ቢሆን ታርጋት አናቅማ አሁን ያው ያሳየች ውሻዋ እንትን የምትለው አልክ እኮ እንዴ እኮ ለሳይ ነገር እኮ ለናስ ላስረዳህ ነው ቻፕ ትርዳ ምን ታውቃለህ ነው ምን እናውቃለን እሱን አላሳየችንም ውሻዋን ግን እየተንከባከበች ነው አሳየች እያረገች ሊሆን ይችላል እኮ ታኛኛ ምናየው እዛ ጋር የመጣውን ብቻ ስለሆነ ነው ገባ ብዙ ጊዜ አሁን የሆነ ነገር ስናይ የተጋነነ ሰርግ ስታወይ ምናምን እንዲ ከሚያረግ እንዲ አይነት ዳይረዳ ምናምን ትላል ሰውየው ግን እያረገ የኖረው ነገር አድናቅም እያረገ እኮ ሊሆን ይችላል ገባ እሱን ለማለት ፈልጌ ነው ግን ያናል እንዳልከው ማታረግ ከሆነ ብለህ ማለት ጥሩ ነው ማታረግ ከሆነ በዙሪያው ስትወጣ እኮ ለዛች ሻን ዶሮ ቀቅላ ምናምን አብልታ አሳብልታ ስትወጣ ዳቦ አትወዛ መንገድ ላይ ደግሞ የታቀፈልሽ በእግረ መንገሯ ለማምለጥ አትችልም አገሯ ነው መንገድ ላይ ምናቀው ሊኖር ይችላል ገባ ብታካፍ ማታረግ ከሆነ ለነሱም ብታረግ በዛው ልክ ብለህ ትላለህ ለምን የሰው ልጅ ክቡር ነውና ነው ልክ ነው ይበልጣሉ የሰው ልጅ ከውሻ ግጥም አድርጎ ይበልጣል ለኔ እንዳልከው ነው አናቅም ስለማናቅም ኮንተንቱን እያየ እንትን ማለት መዝናናት ነው ግድም ይላል በቃ ሰከተታል ያ እኔ ውሻ ስትረስ ያረጋል ሲባል ማቀው ለእንትን ነው ይሄ ርችት ሲተኮስ አይወዱ ይጮሃሉ በምን ታውቃለህ ይጮሃሉ ይደብቃሉ ጭራቸውን እንትን ያረጋሉ ምናምን ያስታውቃል በቃ ታየዋለህ መጥቶ ይሸጎጣል ምናምን በቃ በጣም እንትን ይላል ይጨናነቃሉ ይሄ ድምጹ የርችት አይወዱትም እሱ ይሄን ይመስሉ ነበር ለዛሬ ያስኳቸው እንግዲህ
አሪፍ ናቸው በጣም ይገርማል። የጥይቱ ገርሞኛል እኔ ምንድን ግን የጠጡት ምንድነው? ለወደፊት እንዳንጠጣው እሱን መጠጣት ነገር ምን ጠጥተው እንደሆነ በተጠተው እንደሆነ እንግዲህ ክብራትና ክብራን እንግዲህ የምታዛጋውም ሴትዮ ይገርማል። አዎ ክስተት እሱም ራሱ የሚገርም ነው። በዛው ታላቃ ይቀርራችሁ እና በሄጥ ለጥንቃቄ አሪፍ ነው። ስታስነጥሱም ሲመጣ ፍሬ ሆናችሁ ማስነጥስ ነው። ቢሮ ውስጥ ነኝ ምናምን እርግጥ እንትኑን ይሄ ስታስነጥስ እንትኑ ስለሚረጭ ጉንፋን አፍ ውስጥ የሆነ ነገር ካለ ከባድ ነው። እንደዚህ ነው አሁን እዚህ ሀገር እንዲያር የሚሉት እንደዚህ ብለህ ታስነጥሳለህ። የሆነ ነገር እየበላህ ወይ የሆነ ነገር የሚረጭ ነገር አፍ ውስጥ እሱ ከባድ ነው። እሱ ከባድ ነው። ግን ያው ግዴታ ትይዘዋለህ። እዛኔ መጥፎ ያጋጥመህ ነው። ታሸንፈዋለህ። ማስነጥስን እንኳን አታሸንፈውም። ትይዘዋለህ። ማስነጥስን ትለዋለህ ግን የምታስነጥስበትን መንገድ ታፍነዋለህ እንጂ እንዴት ለማዛጋት ሲል አፍን ግጥም አድርገህ እኮ መመለስ ትችላለህ። ማዛጋት አይነን ባይዛል ምናምን በቃ አይደል የሆነ ማፈን ነገር። ማስነጥስ ግን ከባድ ነው። ሌላው ማስነጥስ ምንድነው? አንድ ሰው ለምሳሌ ተኝቻለሁ ብሎ የተኛ ሰው ካለ ካስነጠሰ ውሸቱን ነው አልተኛም ማለት ነው። የተኛ ሰው በፍጹም አስነጥስም። ተው እንጂ እንቅልፍ በደንብ የወሰደው ሰው አታስነጥስ። ጉንፋንም ቢይዝ ምንም ቢይዝ እንቅልፍ ወስዶ ከሆነ አታስነጥስም። እንደዛ ነው የሚለን እንግዲህ እንትኑ በሳይንስ እንደዛ ነው። እንቅልፍ የወሰደው ሰው በፍጹም አስነጥስ። አሁን እንጂ ተኝቻ አስነጥሻ ቃለው ይያራስ ነው ማራ ብታስነጥስ እንቅልፍ ወስዶ በመጣቀዋል ያው አጠገብ ሰው ካለ ምናምን ይነግራል እንጂ። ክብራትና ክብራን ለዛሬ ዘኔ የመጣ ነው እንግዲህ ቻፕ ስቶሪ ጋር ታሪክ እነዚህን ይመስሉ ነበር። ሐሳብ አስተያየታችሁን የትኛው ገረማችሁ? እናንተ ብትሆኑስ የጥፍሯን ነገር ተጠቀማላችሁ አትጠቀሙም የሚለው ኮሜንት ላይ አስቀምጡልን። አዳዲሶች ሰብስክራይብ አድርጉ። መጀመሪያ ላይ ላይክ አላደረጋችሁም ላይክ አድርጉ። እንውጣ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።